ትናንት በእንግሊዝ ፕሪሚየር ሊግ 34ኛው ሳምንት አንድ ጨዋታ ተደርጎ ነበር። አርሰናል በሜዳው በኤምሬትስ ስታዲየም ከክሪስታል ፓላስ ጋር ያደረጉት ጨዋታ በአቻ ውጤት ማጠናቀቅ ችለዋል። ይህም ለሊቨርፑል እንግዲህ የ20ኛ የፕሪሚየር ሊግ ዋንጫውን ለማንሳት የአንድ ነጥብ እድሜ ብቻ እንዲቀረው ማድረግ ችለዋል። ስለዚህ መረጃ ወደ እናንተ የምናደርስ ነው የሚሆነው። በስፔን ላሊጋም ትናንትና ጨዋታዎች ተደርገው ነበር። ሪያል ማድሪድ ትናንትና አሸንፎ እንግዲህ ባርሴሎና ጋር ነጥብ ልዩነቱን ማጥበብ ችለዋል። በጣሊያን ሰሪአም የተደረጉ ጨዋታዎች ነበሩ። እንዲሁም ትልቁ የዴላ ማዶኒና ደርቢ ኤሲ ሚላን ከኢንተር ሚላን ጋር ያደረጉት የኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ ትናንትና እንግዲህ ኢንተር ሚላንን ከውድድሩ ውጭ ማድረግ ችሏል። ኤሲ ሚላን ማሸነፍ ችሏል። ሌሎች አጫጭር መረጃዎችም ወደ እናንተ የምናደርስ ይሆናል። በተለይ የቶማስ ፓርቲ ከአርሰናል ጋር ያለው የኮንትራት ማራዘም ሁኔታ እንግዲህ ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻ አብራችሁ እንድትቆዩ በትህትና እንጠይቃለን። ለቻናሉ አዲስ የሆናችሁ ተከታታዮችም ሰብስክራይብ በማድረግ እንድታበረታቱን ነው አሁንም በትህትና የምንጠይቀው። በቀጥታ ወደ መረጃዎች ነው የምናልፈው። በ34ኛው ሳምንት የእንግሊዝ ፕሪሚየር ሊግ ትናንት አንድ ጨዋታ ተደርገ ነበር። ምናልባት የሊቨርፑል የ20ኛው የፕሪሚየር ሊግ እንግሊዝ ወሳኝ ጨዋታ ነበር የትናንቱ። እንግዲህ ሊቨርፑል ትናንትና አርሰናል ቢሸነፍ ኑሮ የ20ኛ የፕሪሚየር ሊግ ዋንጫቸውን ያረጋግጡ ነበረ። ትናንትና ግን አርሰናል ከክሪስታል ፓላስ ጋር ያደረጉት ጨዋታ ሁለት እኩል በሆነ ውጤት ነው የተጠናቀቀው። ጃኮብ ኩዌር በ22ኛው ደቂቃ አርሰናሎችን መሪ አድርጎ ነበር። በ27ኛው ደቂቃ ኤቨሬቺ ኢዜ የክሪስታል ፓላስን የአቻነት ግብ አስቆጥሮ እንግዲህ አንድ አቻ መሆን ችሎ ነበር። በ42ኛው ደቂቃ ሊያንድሮ ትሮሳርድ ለአርሰናል እንግዲህ የመሪነት ግብ ማስቆጠር ችሎ ነበር። ነገር ግን በ83ኛው ደቂቃ ጃን ፊሊፕ ማቴታ ለክሪስታል ፓላስ የአቻነት ግብ አስቆጥሮ እንግዲህ ጨዋታው ሁለት እኩል በሆነ ውጤት ማጠናቀቅ ችሏል። ትናንትና እንግዲህ አርሰናሎች ትናንትና ባለፈው እንግዲህ ኢፕስዊች ታውንን 4-0 ካሸነፉበት ጨዋታ መጠነኛ ያስተላለፍ ቅያሪ አድርገው ነው የገቡት። ቡካዮ ሳካ በስተርሊንግ ማሪኖ በቶማስ ፓርቲ ዚንቼንኮ በሉዊስ ስኬሊ እንዲሁም ቤን ዋይት በጁሪየን ቲምበር ቀይረው እንግዲህ በቋሚ አሰላለፍ መግባት ችለው ነበር። ሳካና ማሪኖ በተቀያሪ ወንበር ነበር የተቀመጡት። ነገር ግን በ60ኛው ደቂቃ ሳካ በስተርሊንግ ተቀይሮ ወደ ሜዳ ገብቷል። ሉዊስ ስኬሊም ቴርኒ ተቀይሮ ከሜዳ ወጥተዋል። ኦዲጋርድ እንግዲህ በንዋነር ተቀይሮ ከሜዳ መውጣት ችለው ነበር። ነገር ግን አርሰናል ብዙም ትኩረት የሰጡበት ጨዋታ አይመስልም። 3 ቅያሪ ብቻ ነው ያደረጉት። ስለዚህ ለቀጣዩ ለቻምፒየንስ ሊግ እንዲህ ተጫዋቾቻቸውን እረፍት ለመስጠት ያሰቡ ይመስላል። ስለዚህ ይህ ጨዋታ 2-2 በሆነ አቻ ውጤት መጠናቀቅ ችለዋል። አርሰናሎች በዚህ አመት እንግዲህ 13 ጊዜ አቻ መውጣት ችለዋል። በኤቨርተን ብቻ ነው የሚበለጡት። ኤቨርተን እንግዲህ 14 ጊዜ ነው አቻ መውጣት የቻለው። ስለዚህ እነዚህ ሁለት ቡድኖች ብዙ አቻ መውጣት በዚህ አመት የሚደርሳቸው ቡድን የለም ማለት ነው። ስለዚህ አርሰናል በቀጣይ ከ6 ቀን በኋላ በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ከፓሪስ ሰን ጀርመን ጋር በሜዳቸው ጨዋታ አላቸው። ስለዚህ በቂ የሆነ የ6 ቀን እረፍት ወስደው እንግዲህ ማክሰኞ በኤምሬትስ ስታዲየም ከፓሪስ ሰን ጀርመን ጋር ጨዋታቸውን የሚያደርጉ ይሆናል። ሊቨርፑል ቅድም እንደገለጽ ነው 1 ነጥብ ነው የሚቀረው። በቀጣይ ከቶተንሃም ጋር እሁድ በሚያደርገው ጨዋታ የአቻ ውጤት የሚያስመዘግብ ከሆነ እንግዲህ ከቼልሲ ጋር በሚያደርገው የቀጣይ እንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ የዋንጫ ክብሩን እንግዲህ የሚጨበጨብለት ይሆናል ማለት ነው። በስፔን ላሊጋም ትናንት ጨዋታዎች ተደርገው ነበር። አትሌቲክ ክለብ ላስ ፓልማስን 1-0 ማሸነፍ ችሏል። ኢናኪ ዊሊያምስ ነው እንግዲህ በ5ኛው ደቂቃ ግቧን ማስቆጠር የቻለው። እንግዲህ የአትሌቲኮ ማድሪድ ተጫዋች ኦሃን ሳንሴት ትናንትና ድንቅ አጥቂ ነው። ኦሃን ሳንሴት እንደምናውቀው ትናንትና ጉዳትን ማስተናገድ ችለዋል። በሚቀጥለው ሐሙስ ከማንቸስተር ዩናይትድ ጋር በሚያደርጉት የዩሮፓ ሊግ የግማሽ ፍጻሜ የመጀመሪያው ዙር ጨዋታ እንግዲህ ሊያመልጠው እንደሚችል ነው እንግዲህ መረጃዎች የሚወጡት። ይህም ለአትሌቲኮ ማድሪድ ትልቅ ጉዳት ለአትሌቲኮ ክለብ ትልቅ ጉዳት መሆኑን እንግዲህ እየተነገረ ይገኛል ማለት ነው። ሴልታ ቪጎ ቪያሪያል
ቫሌንሲያን 3-0 በሆነ ውጤት ማሸነፍ ችሏል። ፌር ሎፔዝ፣ ቦርጃ ኢግሌሲያስ እንዲሁም ኤጎ አስፓስ ናቸው ግቦችን ያስቆጠሩት። ስለዚህ ሴልታ ቪጎ ባለፈውም ከባርሴሎና በነበረበት ጨዋታ እጅግ አስደናቂ የሆነ ብቃት እንዳሳየ ይታወሳል። በመጨረሻ 4-3 ሲሸነፍ እንጂ 3-1 እየመራ እንደነበር ማየት ችለናል። ትናንትና ቪያሪያል 3-0 በሆነ ውጤት ማሸነፍ ችሏል። ስለዚህ ጌታፌም ከሪያል ማድሪድ ጋር ጨዋታቸው አድርገው ነበር። አርዳ ጉለር ባስቆጠራት ብቸኛዋ ግብ ሪያል ማድሪድ እንግዲህ ትናንትና ማሸነፍ ችለዋል። እንግዲህ ሪያል ማድሪድና ባርሴሎና ለላሊጋው የሻምፒዮንነት ፍክክር እጅግ ጠንካራ ፍክክር እያደረጉ ነው የሚገኙት። ባርሴሎና ባለፈው እንግዲህ ሴልታ ቪጎን 4-3 እንዳሸነፈ እናስታውሳለን። ከ3-1 ተመሪነትን ተነስቶ ሪያል ማድሪድ ትናንትና ችግሮም ቢሆን ጌታፌን 1-0 ማሸነፍ ችሏል። ስለዚህ እንደገና የነጥብ ልዩነቱን ወደ 4 ዝቅ ማድረግ ችሏል ማለት ነው። ወጣቱ ቱርካዊ ወጣቱ አርዳ ጉለር እንግዲህ ድንቅ ብቃቱን ማሳየት ችሏል። ትናንትና በአማካይ መስመር ነበር የተሰለፈው። ስለዚህ ይህ ተጫዋች በማድሪድ ያለው ብቃት በተደጋጋሚ እያሳየ ነው የሚገኘው። ነገር ግን የመጫወት እድል ብዙም እየተሰጠው እንዳልሆነ እንግዲህ እያየን እንገኛለን። አሰልጣኝ ካርሎ አንቸሎቲ ትናንትና በሰጡት አስተያየት ይህ ተጫዋች አርዳ ጉለር እንግዲህ ከአጥቂነት ይልቅ በአማካይ መስመር በአማካይ ስፍራ ነው እንግዲህ የመጫወት ብቃት ያለው ሲሉ አስተያየታቸውን ሰጥተዋል። በትናንትናው ጨዋታ የሪያል ማድሪድ ተጫዋቾች ዴቪድ አላባና ኤድዋርዶ ካማቪንጋ ጉዳት አስተናግደዋል። በቀጣይ ባርሴሎና ከሪያል ማድሪድ በሚያደርጉት የኮፓ ዴል ሬይ የፍጻሜ ጨዋታ እንግዲህ መድረሳቸውና አለመድረሳቸው አጠራጣሪ ነው ብለዋል አሰልጣኝ ካርሎ አንቸሎቲ ማለት ነው። ስለዚህ እነዚህ ሁለት ተጫዋቾች በኮፓ ዴል ሬይ ከባርሴሎና ጋር የሚያደርጉት ጨዋታ የማይሰለፉ ከሆነ ለሪያል ማድሪድ እንግዲህ ትልቅ ኪሳራ ሊሆን እንደሚችል የሚታወቅ ነገር ነው ማለት ነው። በተለይ ዴቪድ አላባ በተከላካይ መስመር ላይ ሪያል ማድሪዶች ተጫዋቾቻቸው በጉዳት እንደሚገኙ ይታወቃል። ስለዚህ የዴቪድ አላባ አለመኖር ለሪያል ማድሪድ እጅግ ጉዳት ሊሆን እንደሚችል መረጃዎች እየወጡ ነው የሚገኙት። ዲፖርቲቮ አላቬስም ሪያል ሶሲዳድን 1-0 ማሸነፍ ችሏል ትናንትና። በዛሬም ቀጥሎ የሚደረጉ የስፔን ላሊጋ ጨዋታዎችን ስንመለከት ኦሳሱና ከሲቪያ፣ ሌጋኔስ ከጂሮና ከምሽቱ 2 ሰዓት ላይ ጨዋታቸው ሲያደርጉ አትሌቲኮ ዲ ማድሪድ ከራዮ ቫልካኖ እንዲሁም ሪያል ቤቲስ ከሪያል ቫላዶሊድ 4 ተኩል ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። የጣሊያን ሰሪ ጨዋታዎችን ትናንት 4 ጨዋታዎች ተደርገው ነበር። ባለፈው ሰኞ ለመደረግ ታስበው የነበሩ ጨዋታዎች ናቸው። በሶስ ፍራንሲስ የህልፈተ ህይወት ምክንያት የተዘዋወሩ ጨዋታዎች ትናንት 4 ጨዋታዎች ተደርገዋል። ካግሊያሪ ከፋሬንቲና ጋር ያደረጉት ጨዋታ ፊዮረንቲና 2-1 በሆነ ውጤት ማሸነፍ ችሏል። ራዚዮ ጀኖዋን 2-0 እንዲሁም ፓርማ ጁቬንቱስን 1-0 ማሸነፍ ችሏል። ጁቬንቱስ እንግዲህ በቅርቡ ጠንካራ እንቅስቃሴ በማድረግ ወደ አውሮፓ ቻምፒየንስ ሊግ ተሳትፎ ቦታውን እንግዲህ አስጠብቆ እንደነበር ማየት ይችላል። ትናንትና ግን በፓርማ መሸነፉን ተከትሎ እንግዲህ የአውሮፓ ቻምፒየንስ ሊግ ቦታውን መልቀቅ ይችላል። አሁን በዩሮፓ ሊግ የሚሳተፍበት ደረጃ ላይ ነው የሚገኘው። በቀጣይ የሚቀሩ ጨዋታዎችን እንግዲህ አሻሽለው ወደ ቀጣይ የአውሮፓ ቻምፒየንስ ሊግ ተሳትፎ የሚመጣበት እድል እንግዲህ እናያለን ወይ የሚለው አብረን የምንመለከተው የሚሆነው። ቶሪኖም እንግዲህ የዲኔዜን 2-0 በሆነ ውጤት ማሸነፍ ችሏል። የትናንትናው ትልቁ ሌላኛው በጣሊያን የተደረገው ጨዋታ በኮፓ ኢታሊያ ግማሽ ፍጻሜ የመልስ ጨዋታ ነው። እንግዲህ በደርቢ ዴላ ማዶኒና ኢንተር ሚላን ከኤስ ሚላን ጋር በጁሴፔ ሜዛ ስታዲየም ጨዋታቸውን አድርገው ነበር። የመጀመሪያው ዙር ጨዋታ እንግዲህ 1-1 እንደተጠናቀቀ ይታወሳል። ትናንትና ግን እንግዲህ ኤስ ሚላን ኢንተር ሚላንን 3-0 በሆነ ውጤት በማሸነፍ በአጠቃላይ 4-1 በማሸነፍ ከኮፓ ኢታሊያ ኢንተር ሚላንን ውጭ ማድረግ ችሏል። ኤስ ሚላን ወደ ፍጻሜ እንግዲህ መቀላቀል ችሏል ማለት ነው። ሉካ ጆቪች 2 ግቦችን ሲያስቆጥር ቲጃኒ ሬንጀርስ 3ኛዋን የኤስ ሚላን ግብ ማስቆጠር ችሏል። ስለዚህ ለኢንተር ሚላን ሳምንቱ ጥሩ አይመስልም። ባለፈው እሁድ እንግዲህ በቦሎኛ
ሰሪያው 1-0 መሸነፍ ችሏል። እንግዲህ ከናፖሊ ጋር ያለው የነጥብ ልዩነት እንግዲህ በጣም ጠቧል፣ እኩል ሆኗል በነጥብ። ትናንትናም በኮፓ ኢታሊያ ግማሽ ፍጻሜ በኤሲ ሚላን ተሸንፎ ከውድድሩ ውጭ መሆን ችለዋል። ስለዚህ ኢንተር ሚላን በዚህ አመት ከ3 ዋንጫዎች የማሸነፍ ሁሉም እንግዲህ ትናንትና ከአንዱን መሰናበት ችለዋል። አሁን የሚቀረው የአውሮፓ ቻምፒየንስ ሊግ እና የጣሊያን ሰሪኤ ነው የሚቀረው። በአውሮፓ ቻምፒየንስ ሊግ እንደሚታወቀው በግማሽ ፍጻሜው ከታላቁ የካታላኑ ክለብ ባርሴሎና እንደተደለደለ ይታወቃል። በሰሪያውም ከመሪው ከተከታዩ ናፖሊ ጋር በነጥብ እኩል ነው የሚገኘው። ስለዚህ ኢንተር ሚላን በቀጣይ በእነዚህ ሁለት የዋንጫ ውድድሮች ምን አይነት ውጤት ያሳየን ይሆን ብለን የምንመለከት ይሆናል። ከኮፓ ኢታሊያ ግን ትናንትና በኤሲ ሚላን ተሸንፎ ውጭ መሆን ችለዋል። በነገራችን ላይ እነዚህ ሁለት ቡድኖች ኢንተር ሚላን እና ኤሲ ሚላን በዚህ የውድድር አመት 5 ጊዜ መገናኘት ችሏል። ኢንተር ሚላን ማሸነፍ አልቻለም። ኤሲ ሚላን በ3 ሲያሸንፍ በሁለቱ በአቻ ውጤት ማጠናቀቅ ችሏል ማለት ነው። ሌላኛው የኮፓ ኢታሊያ የግማሽ ፍጻሜ የመልስ ጨዋታ እንግዲህ ዛሬ ነው የሚደረገው። ቦሎኛ ከኢምፖሊ ከምሽቱ 4 ሰዓት ላይ ጨዋታቸውን ያደርጋሉ። የመጀመሪያው ዙር ጨዋታ በቦሎኛ 3-0 አሸናፊነት እንደተጠናቀቀ ይታወሳል። ዛሬም የመልስ ጨዋታቸውን የሚያደርጉ ነው የሚሆኑት። ስለዚህ ከነዚህ ከቦሎኛና ከኢምፖሊ በደርሶ መልስ ያሸነፈው ቡድን ከኤሲ ሚላን ጋር በኮፓ ኢታሊያ ፍጻሜ የሚገናኝ ነው የሚሆነው። ወደ አጫጭር የዝውውር መረጃዎቻችን ስናልፍ በመጀመሪያ የምናገኘው ቶማስ ፓርቲን ይሆናል። ቶማስ ፓርቲ እንግዲህ የአርሰናል አማካይ ተጫዋች በአርሰናል የ1 አመት ወይም የ2 አመት ውል እንደሚያራዝም እንግዲህ እየተነገረ ነው የሚገኘው። የአማራጭ 1 አመት ያለው ውል ነው እንግዲህ የ1 አመት ወይም የ2 አመት ውል ይፈርምና ከዛ በኋላም የ1 አመት አማራጭ ውል ይቀርብለታል ተብሏል። ከስምምነት እንግዲህ ከአርሰናል ጋር ደርሷል የሚሉት መረጃዎች እየወጡ ነው የሚገኙት። ይህ የ31 አመት ጋናዊ አማካይ በ2020 ከአትሌቲኮ ማድሪድ ወደ አርሰናል ከተቀላቀለ በኋላ በ125 ጨዋታዎች 9 ጎሎችን በማስቆጠር 5 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ስለዚህ ይህ የአርሰናል ቁልፍ የአማካይ መስመር ተጫዋች ከአርሰናል ጋር ያለው የኮንትራት እንግዲህ የሚያራዝምበት እድል ሰፊ መሆኑ መረጃዎች እየወጡ ነው የሚገኙት። ሌላኛው እንግዲህ ኬቪን ዴብሩይን ነው የምናገኘው። እንግዲህ ቤልጂማዊው የ33 አመት የማንቸስተር ሲቲ አማካይ ኬቪን ዴብሩይን በዚህ አመት መጨረሻ ማንቸስተር ሲቲ ቆይታው እንደሚያበቃና ከማንቸስተር ሲቲም እንደሚሰናበት አስቀድሞ ይፋ አድርጓል። ይህ ተጫዋች ወደ ሳውዲ ሊግ ይሄዳል የሚሉት ተደጋጋሚ መረጃዎችም ሲወጡ ይሰማሉ። ሳውዲዎችም በጣም እንደሚፈልጉት እንግዲህ ይታወቃል። በሌላ መንገድ ደግሞ ወደ አሜሪካ ወደ ኢንተር ሚያሚም የሚያመራበት እድል አለ የሚሉ መረጃዎችም ይወጣሉ። ነገር ግን ትናንት የወጣው አንድ መረጃ አስቶን ቪላዎች ለኬቪን ዴብሩይን ለማስፈረም እንግዲህ ንግግር ጀምረዋል የሚል መረጃ ነው የወጣው። ይህ ቤልጂማዊ ኮከብ በማንቸስተር ሲቲ እንግዲህ አስደናቂ ጊዜ እንዳሳለፈ ይታወሳል። አስቶን ቪላም ይህ ተጫዋች በነጻ በዚህ ክረምት በማስፈረም እንግዲህ አገልግሎቱን ለማግኘት ይፈልጋሉ የሚሉ መረጃዎችን ወጥቷል ማለት ነው። ሌላኛው ማንቸስተር ዩናይትድን የሚመለከት መረጃ ነው የምናገኘው። ማንቸስተር ዩናይትድ እንግዲህ የአጥቂ መስመር ስፍራ ችግራቸውን ለመቅረፍ በርካታ የአጥቂ መስመር ተጫዋቾችን እያነጋገሩ እንደሆነ ይታወቃል። ከነዚህ አንዱ ብራዚላዊው የወልቭስ ተጫዋች ማቲያስ ኩኛ ነው። ማቲያስ ኩኛ በወልቭስ በዚህ የውድድር አመት እጅግ አስደናቂ የሆነ ጊዜን እያሳለፈ እንደሚገኝ ይታወሳል። ማንቸስተር ዩናይትድም እንግዲህ በተደጋጋሚ ለዚህ ተጫዋች ፍላጎታቸውን እያሳዩ መሆናቸውን ማየት ይችላል። ስለዚህ ማንቸስተር ዩናይትድ ይህ ተጫዋች ለማስፈረም እጅግ ተስፋን አግኝቷል እየተባለ ነው የሚገኘው። ተጫዋቹም ፍላጎትን አሳይቷል እየተባለ ይገኛል። 62 ሚሊዮን ፓውንድ ለመክፈልም ዝግጁ መሆናቸው ማንቸስተር ዩናይትድ እንግዲህ አስታውቋል ማለት ነው። ስለዚህ ይህ ተጫዋች ወደ ማንቸስተር ዩናይትድ የሚዘዋወሩበት እድል እጅግ ከፍተኛ ነው ተብሏል ማለት ነው። ለዛሬው የነበሩን ስፖርታዊ መረጃዎች እነዚህ ነበሩ። ስለተከታተላችሁ እጅግ አድርገን ነው የምናመሰግነው። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንግዲህ እንድታበረታቱን እንዲሁም ደግሞ አስተያየታችን በኮሜንት ሴክሽን ቦክስ ላይ እንድታሳውቁን ወይም ደግሞ አስተያየት እንድሰጡን ነው እንግዲህ በትህትና የምንጠይቀው።